አባቴም ነው እኮ አባቴን ያሳደገን እኮ ነው ይርባ። እኔ እናቴን አላውቅም። ይርባ እኮ ነው ያሳደገኝ። ወዝነዋል። ዛሬ ተንበርክኬ ጠይቃችኋለሁ። ተንበርክኬ እንደጠየቅኳችሁ ተንበርክኬ እንዳመሰግናችሁ አብዝታችሁ ከጎኔ የምትቆሙበት ሰዓት ነው። ኦርቶዶክሳውያን እኚህ ባለማ ሰላም ለእናንተ እንደምን አላችሁ እንደምን ቆያችሁ። በዛሬው ቪዲዮ ወንድማችን ባሮክ ተንበርክኮ ከአንዲት እናት ጋር ለቅሶ ሆኖ ኦርቶዶክሳውያን ድረሱልኝ እያለ ነው። ምን ገጠመው? በጥምቀት በዓል ወቅት በተለይ በከተራው የደረሰውን አደጋ ምን እናስታውሱ ነው። ከዚያ ጋር ተያይዞ ባሮክ ተንበርክኮ ኦርቶዶክሳውያን ባካችሁ ወዴት ናችሁ እያለ ነው። ልንደርስለት ይገባል። ይህን ቪዲዮ የማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ በባህር ዳር ቀበሌ 3 ላይ የእሳት አደጋ ተነስቶ ብዙ ንብረቶችን አውድሟል። ይህንም የማሳያችሁ ይሆናል። ይህ እሳት አደጋ በተደጋጋሚ በልዩ ልዩ ከተሞች እየበዛ ይገኛል። ባካችሁ ምንድነው መፍትሄ? ዛሬ የምንወያይበት ይሆናል ማለት ነው። እንግዲህ እስከ መጨረሻው መርሃ ግብር ድረስ አብራችሁን ቆዩ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ። ብዙዎቻችሁ ኦርቶዶክሶች ትኖራላችሁ እዚህ ውስጥ። ብዙዎቻችሁ ደግሞ ሌሎቻችሁም ደግሞ የተለያየ እምነት ይኖራቸዋል። ያው ነጻነት በኦርቶዶክስ ስለሆነ ንግግር የምንም ኦርቶዶክሳዊ ስለሆንኩኝ በዛ መንገድ ነው። እነሱም ቅድም ሲናገሩ እንደነበረው እንዲህ ይላል። ላስበላችሁ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ እኔ ምን ቸገረኝ። ይህንን ሰምታችሁ ታውቃላችሁ? የድሮ ነው፣ ምን ታውቁታላችሁ እናንተ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ እኔ ምን ቸገረኝ። እያንዳንዱ ኦርቶዶክሳዊ በ40 ቀኑ ወይ በ80 ቀን ወይ ደግሞ ክርስትና እንደተነሳበት ስጋው ደግሞ ተቀብሏል። ያ ስጋው ደግሞ እንደ እህል አይደለም፣ አይጠፋም። ስለዚህ ይሄ ሰውዬ ምን እንደሚለው ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ፣ ብትፈርድብኝ፣ ወደ ሲኦል ግባ ብትለኝ፣ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ እኔ ምን ቸገረኝ። አንተንም ይዤህ ነው ሲኦል የምገባው። በጣም ብልህ የሆነ ሰው ነው ይሄን የሚናገረው። እጅግ ረቂቅ ነገር ነው። ሲኦል አይስማማህምና ላንተ እዛ አትከተኝም። ስጋህና ደምህን ይዤ እንዴት ሲኦል እገባለሁ? ስለዚህ አውጥተህ የመንግስት ወራሽ ታደርገኛለህ የሚል ነው። ስለዚህ ሁሉ ጊዜ እግዚአብሔርን ፍሩት፣ እግዚአብሔርን አምልኩት፣ ጸሎት አድርጉ ለነፍሳችሁም የሆነውን። ከዛ በኋላ ሁሉን ነገር ማድረግ የሚችል እግዚአብሔር ነገሮችን ለበጎ ያደርግላችሁ። አሜን አሜን፣ ለበጎ ያደርግልን። እንግዲህ ቀሲስ ዶክተር ዘበነ ለማ በእውነት ቃለ ሕይወት ያሰማልን። በነጻነት ወርቅነህ ሞት የተነሳ ብዙዎች አዝናል፣ ተስፋ ቆርጠናል፣ የመኖር ጣዕሙ ሁሉ አልታየን ብሏል። በጣም ተወዳጅ በጎ ደግ የሆነ ሰው በእንደዚህ አይነት የእድሜ እኩሌታ ሲወሰድ ያሳዝናል፣ ተስፋም ያስቆርጣል። የመኖር ጣዕሙ ምንድነው? የመኖር ዓላማውስ ምንድነው ብሎ ብዙ ሰው ተጨንቆ ነበር። እንዲህ ደግሞ የሚያጽናና እግዚአብሔር በመንግስቱ እንደማይረሳን አብሮን ከኛ ጋር እንዳለ በተለይ ደግሞ በስጋው ደግሞ በታሰብነ ጊዜ እንደማይተወን የሚያሳስብ ድንቅ የሆነ መልእክት ነግሮናል ማለት ነው መምህር ዶክተር ቀሲስ ዘበነ ለማ። በድጋሚ ቃሉት ያሰማልና እንግዲህ ይሄን የተናገረው በነጻነት ወርቅነህ በአሜሪካ የመታሰቢያ ፕሮግራም የሻማ መብራት በነበረበት ጊዜ ማለት ነው። እንግዲህ በአዲስ አበባ ደግሞ በበዓለ ጥምቀቱ በከተራ ዕለት የሰረገላውን ታቦቱ የሚያርፍበትን ታቦቱ የሚጓዙበትን ሰረገላ እየገፉ የኤሌክትሪክ አደጋ ደርሶባቸው የሞቱ 4 ወንድሞች አሉ። እነሱ ታሳቢ ተደርጓል። እስኪ ይሄ እጅግ በጣም የሚያሳዝን ነው። ዛሬ 4ቱም አርፈው ወላጆች ትልቅ ሀዘን ላይ ተስፋ መቁረጥ ላይ ነው። የመታሰቢያ ሻማ መብራትም ተደርጎላቸዋል። እስኪ እሱ እንመለከተው። በተለይ ደግሞ ወንድማችን ባሮክ የሚልን ጉዳይ አለ በዚህ ዙሪያ። እስኪ እንየው። ዛሬ የኔ መንበርከክ ቤተሰቦቻቸውን እንዲረዱና እንዲታገዙ የሚያደርጉ ከሆነ ዛሬ ተንበርክኬ ጠይቃችኋለሁ። ተንበርክኬ እንደጠየቅኳችሁ ተንበርክኬ እንዳመሰግናችሁ አብዝታችሁ ከጎኔ የምትቆሙበት ሰዓት ነው። ኦርቶዶክሳውያን እኚህ ባለማዕተቦች ከስር የምትመለከቷቸው ቤተ ክርስቲያንን አብዝተው አገልግለዋል። እኛ ደግሞ ዛሬ ቤተ ክርስቲያንን እንዳገለገሉት ወላጆቻቸውን፣ ቤተሰቦቻቸውን፣ ልጆቻቸውን የምናገለግልበት ሰዓት ነው። ይህ የምትመለከቱትን ሰረገላ ወንድሞቻችን ያረፉበት ሰረገላ ነው። ይህንን ለመስራት ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን አባክነዋል። እኚህ የምትመለከቷቸው
ቤተሰቦቻቸው፣ ጓደኞቻቸው፣ ወዳጆቻቸው አዝነዋል። እያወጣን ባለንበት ሰዓት ላይ የተከሰተው አጋጣሚ እኔ ስልክ ተደውሎልኝ ዞር ስል ነው ነገሩ የተከሰተው። አራቱም ወንድሞቻችን ወድቀው ያገኘናቸው በዛች ቅጽበት ነው። በ2 ሰከንድ በማትሞላ ጊዜ ውስጥ ነው ነገር የተፈጠረው። ይርማ አባቴም ነው እኮ አባቴን ያሳደገን እኮ ነው ይርማ። እኔ እናቴን አላውቅም። ይርማ እኮ ነው ያሳደገኝ። አዝነዋል። ያዘኑትን የምናጽናናው ደግሞ ቤተሰቦቻቸውን በመርዳት ነው። ይህ አካውንት ደግሞ በቤተሰቦቻቸው አካውንት የተከፈተ ትክክለኛ አካውንት ነው። በወላዲት አምላክ ስም ነው የምጠይቃችሁ። ዛሬ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት ዲዩት አድርጉልኝ። እርዱን። ከጎናችን በመቆም አንድነታችሁን ህብረታችሁን አሳዩን። ቅድስት ቤተ ክርስቲያንን በማገልገል እያሉ በድንገት በተነሳ በኤሌክትሪክ አደጋ ምክንያት ሕይወታቸውን ያለፉ ወንድሞቻችን ኦርቶዶክሳውያን ነፍስ ይማር። በእውነትም እነዚህን ሰዎች መደገፍ፣ ማገዝ እግዚአብሔርን ማገልገል ነው። ቤተሰቦቻቸውን የሚሰሩ፣ ቤተሰቦቻቸውን የሚያገለግሉ፣ ቤተሰቦቻቸውን የሚደግፉ ሰዎች ናቸው፣ ቤተሰቦቻቸውን የሚያስተዳድሩ። ዛሬ እነሱ ሕይወት ደግሞ ኑሮ ምን ያህል ሊዛባ፣ ሕይወት ምን ያህል ሊቀየር እንደሚችል የሚታወቅ ነው። ስለዚህ በተቻለ መጠን አካውንቱን ከሌላ ለማሳየት ሞክራለሁ ማለት ነው። በዚህ አካውንት ሁላችንም የሚቻለንን ድጋፍ እናደርግላቸው። ኦርቶዶክሳዊ መተሳሰብ፣ ኦርቶዶክሳዊ ድጋፍ፣ መተጋገዝ ስለሚገባ ማለት ነው። ብዙ ሰው ለማያስፈልግ ለማይጠቅም ነገር ቲክቶክ ላይ ምናምን ጊፍት ሲያወርድ ሽልማት ሰጥ ይታያል። እንደዚህ አይነት ሰዎች ግን ሲንተባበር አንታይም እና ለሚገባው ለእንደዚህ አይነት ነገር ባካችሁን፣ አካውንቱ ህጋዊ አካውንት ነው፣ በቤተሰቦቻቸው ስም የተከፈተ፣ ለነሱ ብናግዝ ብንደግፍ መልካም ነው እላለሁ። እንግዲህ የሻማ መብራት ስርዓትም ተካሂዶላቸው ነበር። በርካታ ሰዎች ተገኝተው የሻማ መብራት አካሂዷል። እንግዲህ መደጋግፉ የተገባ ነው አደራ እላለሁ። የልቦናን ሐዘን የምታቀል ከፍጡራን በላይ ከፈጣሪ በታች የሆነች ወላዲት አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ያዘኑ በሞት የተነጠቁ ሰዎችን ቤተሰብ ታጽናናለን። በእውነትም ደግሞ በእሳት አደጋ ቤተሰብ ብዙ መከራ አይቶ ንብረት ያፈራውን እኒህን ደግሞ በሐዘን ላይ ወድቀዋልና እመቤታችን ቅድስት ድንግል ማርያም ሐዘኑን የሐዘን ዳርቻ ታደርግላቸው፣ ሐዘንን ታጽናናቸው። እጅግ በጣም እንግዲህ በተለያየ አጋጣሚ የእሳት አደጋ በተለያዩ ከተሞች ላይ ይስተዋላሉ። በተለያየ አጋጣሚ ማለት ነው። የሚነሳበት ምክንያት ምን እንደሆነ ብዙ አይታወቅም። የእሳት አደጋም በወቅቱ ተገኝቶ እሳቱን ሲያጠፋ ሲቆጣጠር አይስተዋልም። ይህን ነገር መንግስት እንዲሁ የመጨረሻ እልባት ቢሰጠው እንመኛለን። ዛሬም በባህር ዳር ከተማ እንግዲህ ወደ ረፋድ አካባቢ እሳት አደጋ ተነስቶ የተለያዩ ቤቶችን ንብረት አውድሟል። በተለይ ጋራዥ አካባቢ ነው የተነሳው። በጋራዥ የሚገኙ ንብረቶችንና የጋራዥ አካባቢ የነበሩ ቤቶችን ትንሽ መጠነኛ የሚባል ጉዳት አድርሷል። እንግዲህ ሁላችንም ባካችሁን እንጠንቀቅ። ከእሳት አደጋ በተለይ ሻማ ሳያጠፉ መተኛት እንዲህ ያሉ ነገሮች የተለያዩ እሳት አደጋዎችን ሊያስነሱ ስለሚችል ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩ።